ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ዓርብ እንግዲህ ዳግም ተገናኝተናል። በዓለማችን ዙሪያ የተደመጡ ያሉ በርካታ ጉዳዮች እና ክስተቶች አሉ። እንግዲህ ዓለማችን አንዴ በተፈጥሮ አደጋ፣ በኢኮኖሚ ቀውስ፣ በፖለቲካ መመሰቃቀል፣ በማህበራዊ ቀውሶች ጭምር እየተናጠች ትገኛለች። ስለ እነዚህ ጉዳዮች መጽሐፍ ቅዱስ ምን ይለናል? ደግሞም ከኛስ ምን ይጠበቃል? የሚሉትን ቁልፍ ጥያቄዎች በመጽሐፍ ቅዱስ እይታ እያብራራን ወደ እናንተ መረጃውን የምናመጣበት ክፍለ ጊዜ ነው። እንግዲህ ልቦናችሁ አይን በርቶ የምታዩበት እንዲሁም ጆሮአችሁ ተከፍቶ የምታዳምጡበት እንዲሆን መልካም ምኞታችንን እንገልጻለን። እንግዲህ እግዚአብሔር ጥሩ ጊዜ እንደሚሰጠን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በዓለማችን ዙሪያ የሆኑ ጉዳዮችን አሰባስቦ ይዞ መጥቶ በመጽሐፍ ቅዱስ እይታ መልእክት ሊያስተላልፍና የማንቂያ ደወል ሊደውልልን ፓስተር አለማየሁ አጠገቤ ይገኛል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንዴት ነው? እየበረታ ነው? ክረምቱ ትንሽ ጠንከር እያለ መጣ? አይ ደህና ነው፣ ብዙም ጠንክሯል አይባልም ካምናው አንጻር ስታየው። ኧረ አዎ ገና ነው። እንደውም ዛሬ እኮ ሐምሌ የሚታወቀው ጨለማ ነው የሚታወቀው። ሐምሌ ስታየው የአየር ንብረት ለውጡ የአውሮፓውም የሙቀት ተጽዕኖ እኛ ላይ ተጽዕኖ ያሳረፈ ይመስላል። ያው ግሎባል ነው፣ በርግጥ ግሎባል ነው፣ ሙቀት አለ። አሁን እንትኖቹ አሁን የዚህ አየር ሁኔታ መዛባቱ አሁን እኛ ሀገር ክረምት አምና ይመስለኛል ቀደም ብሎ ነው የገባው ግንቦት ላይ። ድሮ ግንቦት የሚታወቀው በንዳዱ ነበረ እና እነዚህ መዛባቶች ግድ ሊሆኑ ነው አይደል? ዘንድሮ አሁን ዝናብ አለ ማለት አትችልም፣ ብዙ አይደለም። እግዚአብሔር ይመስገን ግን ለእርሻ የሚሆን ያህል እየዘነበ ነው። ነገር ግን እንደ በፊቱ አይነት የሐምሌ ድባብ አይደለም የምታየው። አሁን ራሱ የምታየው እንግዲህ ፀሐይ እያየን ነው። በሐምሌ እንደዚህ ብዙ የለም። በሐምሌ ላይ ያለው ድቅድቅ ያለ ጨለማ ነው የሚመስለው። በቀን እኮ ራሱ ጉሙም ዝናቡም ያየሩም እንትኑም ይላል። እንግዲህ እግዚአብሔር ምሕረት ይድረስ። ፈረንጆቹ ምን ይላሉ መሰለ? ማዘር አርዝ ተቆጣች ይላሉ። አሁን መደረንተን ያለች ነው። የሚገርምህ ልል ነበረ ዛሬ እንግዲህ ከያዝኩት መረጃ ጋር ለምን አያይዘህ እንዳነሳው አላውቅም። እንግዲህ አንዳንዴ መንፈስ ቅዱስ እና የምድር መቆጣት ብቻ ሳይሆን ምድር ድምጿን እያሰማች ነው። ነገር እያበቃ መሆኑን፣ እያለቀ መሆኑን፣ እያከተመ መሆኑን እያመለከተች ነው ያለችው። አንዳንዴ እግዚአብሔር የሚናገርባቸው መንገዶች ተፈጥሮ ምን ይላችኋል ነው ያላቸው ኢየሱስ። አያስተምራችሁም? ምን አላቸው? ተፈጥሮን ገብተዋል አንተ እገራዋለሁ ትላለህ እንጂ ልትገራው አትችልም። ተፈጥሮ የሚታዘዘው በሰው ሳይሆን ከሰው አቅም በላይ ነው። በእግዚአብሔር ነው የሚታዘዘው። የተፈጥሮ ባለቤት እግዚአብሔር ነው። እንደውም አንድ ወቅት ተፈጥሮን በቁጥጥራችን ስር እናውለዋለን በኮሙኒዝም ጊዜ። አዎ ግን በቁጥጥር ስር አላዋልንም። ረሃብ ነው የመጣው፣ ሰበት ረሃብ ነው የመጣው፣ ብዙ ነገር እና ምንድነው ሰው በእግዚአብሔር ላይ ሲያምጽና የእግዚአብሔርን ድምጽ መስማት ሲያቆም ትዕቢት ላይ ሲደርስ፣ አንዳንድ ጊዜ አሁን በአውሮፓ በአሜሪካ የምታየው ነገር የእውቀት ጥግ ስለደረሱ ራሳቸው እንደ እግዚአብሔር አድርገው አይተውታል። ይሄ ልክ አይደለም። ሁሉን ነገር ማድረግ የሚችሉ ይመስላቸዋል። በሁሉ ላይ ባለቤት የሆኑ ይመስላቸዋል። እሱ ስህተት ነው፣ ስህተት ነው። ምክንያቱም በሁሉ ላይ የበላይ መሆንማችንም ባለቤት መሆናችንም ብር አለ ማለት ሁሉን ትገዛለህ ማለት አይደለም። አንድና አንድ ነው። አንድና አንድ
ገብቷል። ዕውቀት አለ ማለት ሁሉን ጫውቀ ጨርሰሃል ማለት አይደለም። እንደ እግዚአብሔር አዋቂ የለም። ለኢዮብ እኮ ያለው ነው እና እስቲ ተከራከረኝ እስቲ ያለ የሚዳንቆ እንዴት እንደምትወልድ ታውቃለህ ወይ? የሜዳ አህያ ከዋክብቶች እንዴት ወጥተው እንዴት እንደሚገቡ ታውቃለህ? እስቲ አስረዳኝ አለው። መልስ ሊሰጥ አልቻለም። ማን ነው መልስ የሚሰጠው? በተፈጥሮ ላይ ለዳዊትም እንደዛ ብሎታል። ማን ነው መልስ የሚሰጥ? ልጅ እንዴት በእናት ማህፀን እንደሚዋደድ ለሰለሞን መክብብ ላይ በእናት ማህፀን ውስጥ እንደሚዋደድ እንዴት አጥንት እንደሚዋደድ ታውቃለህ? አታውቅም። ሳይንሱም አያውቀውም። ገብቶሃል? አያውቀውም። ንፋስ ከየት መጥቶ ወዴት እንደሚሄድ ማን ያውቃል? በፍጹም። ምንጩ የት ነው የንፋስ? ማንም አያውቅም። እያየ ነው የስልጣኔ ጥግነ ደርሰናል የሚሉት እኮ ያው ከቁጥጥር ውጪ የሆነባቸው እያደረጋቸው ነው። አሁን ዛሬም ደግሞ ያስኩት ዜና በጣም አስደንጋጭ ነው። በዚህ በካናዳና በአሜሪካ እየሆነ ያለው ነገር የተከሰተው ሰደድ እሳት እንግዲህ ይኸውልህ በዚህ በሳምንት በካናዳና በሚኒሶታ በተከሰተው ግዙፍ የሰደድ እሳት የሚወጣው ከባድ ጢስ በመካከለኛው አሜሪካና በሰሜን ምስራቅ አሜሪካ የሚገኙ ሰፊ አካባቢዎችን ያዳረሰ ሲሆን በሚሊዮን የሚቆጠሩ ሰዎችን ለከፍተኛና አደገኛ የአየር ብክለት አጋልጧል። የሚገርም ነው። ባለፈውም ዓመት እንደዚህ ሆኖ ነበር። አዎ ተከስቶ ነበር። ከካናዳ ወደ ኒውዮርክ፣ ኒው ጀርሲ የሚባሉ ግዛቶች ላይ በሰፊው ተከስቶ ነበር እና በጣም ከባድ ነው። እንግዲህ በካናዳ ከመቶ በላይ የሰደድ እሳቶች 800 ነው እንደው የሚለው ከቁጥጥር ውጪ ሆነው እያንዳንዱ የሚገኙ ሲሆን ኃይለኛ ነፋስ ጢሱን ወደ ደቡብ ምስራቅ አቅጣጫ እየገፋው ይገኛል። በተጨማሪም በሰሜን ሚኒሶታ በርካታ የሰደድ እሳት ተከስተዋል። እንግዲህ ሰሞኑን ታስታውስ ከሆነ የኒውዮርክ ገዢ ማስጠንቀቂያ ሰጥተው ነበረ። በአውሮፓ ብዙ ሰው ሞቷል። አሁን ትንሽ ጋፕ አለ ሙቀቱ 20,000 ሰው የሚባል እና በኮቪድ ጊዜ እንደሆነው የማይተናነስ ነገር ነው እየሆነ ያለውና ማስጠንቀቂያ ሰጥተው ነበረ። ይሄ ማስጠንቀቂያ እንግዲህ አሁን ሙቀቱ ያስከተለው ደን ቃጠሎ ነው። የደን ቃጠሎ ይሄ ቃጠሎ ማቆም አልተቻለም። ከመቶ ቦታዎች በላይ ማለት ምን ማለት ነው? ገብቷል? ከመቶ ቦታዎች እኮ አይደለም 800 ፓስተር። አዎ አሁን እኔ ያገኘው ዜና ላይ ከመቶ በላይ ነው የሚለው። ኤቢሲ ኒውስ አሁን ከሰዓታት በፊት ያወጣው 800 ድረስ ደርሷል። እና ምንድነው እነዚህ ክስተቶች ከባድ ክስተቶች ናቸው። እና ደግሞ እኮ እሳቱ ብቻ ነዶ አይደለም። ከእሳቱ የሚወጣው ጭስ የአየር ብክለት ነው ያስከተለው። አንዳንድ ቦታ ላይ ደግሞ የማፈን ስሜት አሁን በዚህ ብዙ ሰዎች ሊሞቱ ይችላሉ። ሆስፒታሎች ሊጨናነቁ ይችላሉ። ከባድ ነው። ስለዚህ ከእሳቱ የሚወጣው ከፍተኛ መጠን ያለው ጥቃቅን ብናኝ በተለይም ለሕፃናት እንዲሁም የልብና የሳምባ ህመም ላለባቸው የህብረተሰብ ክፍሎች እጅግ አደገኛ መሆኑን ተናግረዋል ይላል። ያው ካርቦን ሞኖክሳይድ ነው የሚለቀው። አዎ እንግዲህ በትናንትናው በሐሙስ ዕለት ማለት ነው ሚኒያፖሊስ፣ ቺካጎ እና ዲትሮይት በዓለም ላይ ከፍተኛ የአየር ብክለት ካለባቸው 5 ዋና ዋና ከተሞች ዝርዝር ውስጥ ገብተዋል። እንግዲህ የአየር ጥራት ማስጠንቀቂያው ከሚኒሶታ አንስቶ እስከ ሰሜን ምስራቅ አሜሪካ የተዘረጋ ሲሆን የሚኒሶታ ባለስልጣኖች የትዊን ስቲስ የሜትሮ አካባቢ ጨምሮ እስከ አርብ የሚቆይ የአየር ጥራት ማስጠንቀቂያ አውጥተዋል። በተለይም በሰሜን እስከ ዛሬ ማለት ነው። በተለይም በሰሜን ምስራቅ ሚኒሶታ የአየር ጥራት ለማንም ሰው ደህንነት የተጠበቀ ወደማይሆንበት አደገኛ ደረጃ ደርሷል እየተባለ ነው የሚነገረው። እንግዲህ ይህንን በምን ትመልሰዋለህ? ጥበብህ የት ሄደ? በፍጹም እግዚአብሔር ይላል እኮ የጥበበኞችን ጥበብ ከንቱ አደረገው። በቃ የጥበበኞችን ጥበብ ከንቱ አደረገው ይላል። ከንቱ አደረገው። የፈለገ ብትጠበብ ከእግዚአብሔር አትበልጥም። የፈለገ እውቀት ቢኖር ከእግዚአብሔር አትበልጥም። ከፈጣሪ አትበልጥም። ከፈጠረ አትበልጥም። ሰማይን ከፈጠረ አትበልጥም። ምድርን ከፈጠረ አትበልጥም። የፈለገ ጥበብ ቢኖር
ዕውቀት በሳይንስ በፈለከው ነገር ብትራቀቅ ፍጻሜ ግን ሞት ነው። በቃ በአምላክ እጅ ነው ያለው። ከንቱ አደርጋለሁ ከንቱ አደረገው። የሚመኩባቸው ነገሮች ትምክታችሁን ባዶ ነው የሚያደርገው እግዚአብሔር። እኔ ሰው ትዕቢተኛና ትምክተኛ ሲሆን ይገርመኛል። ለምን እንደሚገርመኝ ታውቃለህ? በቃ የዛ ሰውዬ ውድቀቱ እንደቀረበ ይታየኛል። ፍጻሜው ለምስ የሚመካ ቢኖር በእግዚአብሔር ይመካ ነው። እውነት ነው። እግዚአብሔር ደግሞ ማንን ይቃወማል ብትለኝ ትዕቢተኞችን ይቃወማል። እግዚአብሔር የትሑታን አምላክ ነው። በትህትና የሚታወቅ አምላክ ነው። ስለዚህ ምንድነው እየሆነ ያለው? አሜሪካን ለምንድነው እንደዚህ? እኔ አሜሪካኖች ራሳቸው ቆመው ለምን አያስተውሉም? ይሄን ነገር በተደጋጋሚ ነው። ይሄኔ አንዴ ከደቡብ አሁን በቅርብ ባለፈው እኛ ዘግበናል። ከደቡብ የመሬት መንቀጥቀጥ እስከ ካሊፎርኒያ የደረሰ ጎርፍ ሁሉ ነበር። 3 ዓመት 4 ዓመት ነው። ተከታታይ ነው ደግሞ እኮ ነን ስቶፕ እኮ ነው። በየዓመቱ ኖን ስቶፕ የሆነ ነገር ይከሰታል። የካሊፎርኒያ የዛሬ ዓመት የነበረው ቃጠሎ ታስታውሳለህ? አዎ በጣም ምን ይረሳል። ሎስ አንጀለስ ከተማ እኮ ግማሹን እኮ ነው ያወደመው። እና ለምን እንደው እዚህ ላይ እንደው ብናወራ እንደው በመጠኑ እናወራለን። እንደው ማውሳት ስላለብን ነው። ከዛሬ 5 ዓመት በፊት ታስታውስ እንደሆነ አውስትራሊያ ላይ እንደዚህ አይነት የደን ቃጠሎ ተከስቶ ኦልሞስት ዶጋመድ ነው ያደረገው። እሱ አይደለም የገረመኝ ፓስተር፣ በቢሊየን የሚቆጠሩ እንስሳቶች መጥፋታቸው ተቃጥለው በቢሊየን ነው እንግዲህ መረጃው የሚሰጠን ማለት ነው፣ መረጃው የሚነግረን። እና ይሄ ምን ማለት ነው? ደሞስ መጽሐፍ ቅዱስ ስለዚህ ምን ተናግሯል? እስኪ እንደው ብታወራበት። በመጨረሻው ዘመን ከሚከሰቱት ነገሮች ይሄንን ነው። ምድር ራሱ እኮ ቅያሜ ነው የሚባለው ምንድነው? ድምጿን ታሰማለች። ገብቷል? ድምጿን ታሰማለች። ምክንያቱም አዳምና ሔዋንን ከፈጠረ በኋላ እግዚአብሔር ለምድር የሰጠው ነገር ምንድነው? ምድርን ተንከባከባት ነው ያለው። ኃላፊነት ሰጣ፣ አብጃት፣ ተንከባከባት ነው። ሰው ምድርን እየተንከባከባት አይደለም፣ ምድርን እያጠፋት ነው። ለምን? አንቲ እግዚአብሔር ሆኗል፣ አንቲ ክራይስት ሆኗል። ሰው ከእግዚአብሔር እየተጣላህ ነው። ምድርን አሁን ለምሳሌ ምድርን ስታበላሽ ከእግዚአብሔር እየተጣላህ ነው። ሌላ ውስጥ እርኩሰቱስ፣ ግፉስ፣ አመጹስ እውነት ኃጢአት እኮ ፍርድ በሰማይ ብቻ እኮ አይደለም፣ በምድርም ደግሞ እኮ የዘራኸውን ታጭዳለህ። ሩቅ እኮ አይደለም። እኔ በዓይኔ እያየው ነው። ብዙዎች በሩቅ አይደለም። ትዕቢታቸው ማን ይነካኛል የሚሉ እኮ ምድር ላይ ዋጋ ሲከፍሉ እያየናቸው ነው። እና እግዚአብሔርን መፍራት የመሰለ ትልቅ ነገር የለም። አሁን ይኸውልህ በመላው ኒውዮርክ ግዛት ማሳሰቢያ እየወጣ ሲሆን ለተጓዦች የፊት ጭንብል እንዲከፋፈል ባለስልጣኑ ገልጿል። የሚገርም ነው። ኮቪድ ተመልሶ መጣ ማለት እንደዛ አየር ብክለት ነው። ያፍናል፣ ትሞታለህ። ወደ ሳምባ ብናኝ ይገባል። ያው ተመሳሳይ ያኛው ኦክሲጅን አተ ነው። እና ምንድነው የፊት ጭንብል እንደሚከፋፈል ባለስልጣኑ ገልጿል። ቤንሲልቬኒያ በበኩሏ እጅግ አደገኛ የሆነ የቀይ ኮድ የአየር ጥራት ማስጠንቀቂያ አስተላልፋለች። በሚቺጋን እና ማንቸስተር ስቴት ሙሉ በሙሉ ማስጠንቀቂያ ስር የሚገኙ ሲሆኑ ጢሱ ወደ ቦስተን አካባቢ በመግባት የሰማዩን ቀለም ከነጭ ወደ አስፈሪ ቡናማና ቢጫነት ተቀይረዋል። ይህ ቢጫማ ጢስ በቫርሞንታ፣ ኒው ሃምፕሻየር እና ማየን ግዛቶች ታይተዋል ይላል። የሚገርም ነው እና በጣም አደገኛ ነው እንዴ! በጣም እንጂ ሬዲየሱ እየሰፋ ነው ማለት ነው። በጣም በሚኒሶታ የብሔራዊ የአየር ሁኔታ አገልግሎት ባለሙያዎች ህብረተሰቡ ከጢሱና ከከፍተኛ ሙቀት ራሱን ለመጠበቅ በተቻለ መጠን በቤት ውስጥ እንዲቆዩ መክረዋል። እንግዲህ እንደሚታወቀው በርካታ ቀላል የማይባሉ ኢትዮጵያኖች፣ ኤርትራውያኖች አሉ እዛ አካባቢ ሚኒሶታ። እኛንም የሚሰሙን አሉ።
ያው ኋላ ላይ መልእክትን ማስተላለፍ ስለማይቀር የጥንቃቄ መልእክትም አስፈላጊ ነው። ይህ ከሰደድ እሳት የሚወጣው ብክለት፣ የመተንፈስ ችግር፣ ሳልና ማዞርን ወይም ድካምን ሊያስከትል እንዲሁም ስር የሰደደ የጤና እክሎችን ሊያባብስ ይችላል። በጣም ከባድ ነው። የሕክምና ባለሙያዎች የውጭ አካባቢ እንቅስቃሴዎችን መቀነስ፣ ወደ ውጭ መውጣትን ግዴታ ከሆነ የፊት ጭንብል መጠቀም እና መስኮቶችን በመዘጋጋት የአየር ማጣሪያዎችን ወይም ደግሞ የአየር ማቀዝቀዣዎችን አብርቶ በመተው የውስጥ አየር ንጹህ ማድረግ እንደሚገባ ይመክራሉ። እንግዲህ አሁን ያለው ነገር ምንድነው ብለህ ስትመለከት ለዚህ ሁሉ ነገር የሚያመጣው ነገር የአመጽ ውጤቶች ናቸው። አመጽና ክፋት በምድር ላይ እየባሰ ሲመጣ፣ ሰው ከእግዚአብሔር ጋር እየተጣላ ሲመጣ፣ ሰው ከእግዚአብሔር ጋር እየተለየ ሲመጣ ምድር ራሱ አልቀበልህም ትላለች፣ ታምጽብሃለች። እሾህ አሜኬላ ታበቅልብሃለች አይደል? እሾህ አሜኬላ እግዚአብሔር ፈቃድ አይደለም። ምን ማለት መሰለህ? ተቃራኒ አትመችህም። ምድር አትመችህ፣ እንድትመችህ አትሁን። ነገር ግንስ ገብቶሃል? በእግዚአብሔር ፊት ብንወድቅስ፣ እግዚአብሔርን ፊት ብንፈልግስ፣ ለእግዚአብሔር ብንሰጥስ፣ ከየት የሚባል የማይታወቅ ዝናብ መጥቶ እሳቱም ይጠፋል፣ አየሩም ይቀዘቅዛል፣ ነገሮች ይስተካከላሉ። እንግዲህ ይሄ በጣም ቀላል የሚመስል ነገር ግን በጣም ከባድ የሆነ ነው። ለዚህ የአየር ብክለት ለረጅም ጊዜ መጋለጥ ወደፊት ስር ለሰደደ የጤና እክሎች መጋለጥ እድልን እንደሚጨምር የሕክምና ባለሙያዎች ያስጠነቅቃሉ። በቅርብ የወጣው አንድ ጥናት እንደሚያሳየው በአሜሪካ ውስጥ ከሰደድ እሳት ለሚወጡ የአየር ብክለት መጋለጥና በየዓመቱ በ10 ሺዎች ለሚቆጠሩ ሰዎች ሞት ምክንያት ሆኗል። ተመልከት። በኮሎምቢያ ዩኒቨርሲቲ የአየርና ንብረት ትምህርት ቤት ባለሙያዎች እንደገለጹት በካናዳ እና በአሜሪካ የተፈጠረው ከባድ የድርቅ ሁኔታ ከከፍተኛ ሙቀት ጋር ተዳምሮ ለእነዚህ የሰደድ እሳቶች መባባስ ዋና ምክንያት ሆኗል እያሉ ነው። በድንጋይ ከሰል፣ በነዳጅ እና በጋዝ አጠቃቀም ምክንያት የሚፈጠረው የሙቀት መጨመርና የሰደድ እሳቶች በተደጋጋሚና በከፍተኛ ኃይል እንዲከሰት እያደረጉ መሆኑን ጥናቱ እያሳየ ነው ያለው። እንግዲህ ተመልከት፣ የአየር ብክለትን ከሚቃወሙ አንዳንድ መንግስታትና የፓሪሱን ስምምነት ካልፈረሙ ሀገሮች መካከል አንዷ አሜሪካ ነች። አሜሪካ፣ ቻይና ናቸው። ነገር ግን ምንድነው አሁን በዚህ ሰዓት ያለው አደጋ በጣም ከፍተኛ ነው። በዚህ ሳምንት መጀመሪያ ላይ በኢንቶሪያ አቅራቢያ የሚገኝ አንድ የጭነት ባቡር በድንገት እየነደደ ባለው የጫካ እሳት ግድግዳ ውስጥ ተከቦ እንደነበረ የሚያሳይ አስደንጋጭ ቪዲዮ መውጣቱ ይታወሳል። የባቡሩ ሰራተኞች ሌላ በባቡር እስኪያልፍ ድረስ መንቀሳቀስ ባለመቻላቸው ዙሪያቸውን ሲነድ በፍርሃት ለመመልከት ተገደው ነበር። የካናዳ ብሔራዊ የባቡር ሐዲድ በዚያ መስመር ላይ የባቡር ትራንስፖርት ያቋረጡ ቢሆንም በባቡር ውስጥ የነበሩ ሰዎች በሙሉ ግን በሰላም ማለፋቸውን አረጋግጧል ይላል። እንግዲህ አደጋው እየከፋ ነው የመጣው። እዚህ ምስሉ ላይ እንደምታየው ጨለማ ይመስላል። ይሄ ቀን ነው እንግዲህ በቀን ውስጥ ምን አይነት ጨለማ እንደሆነ ተመልከት። ይሄ ከእግዚአብሔር ዘንድ ካልሆነ በስተቀር የአመፅ ውጤት ስለሆነ ነው በእንደዚህ አይነት ነገሮች ዓለማችን እየተሰቃየች ያለችው። ቅድም ትንሽ ጥቆማ ሰጥቼ ነበር መጽሐፍ ቅዱስ ስለዚህ ምን ይላል ስለሚለው። አሁን በዓለማችን ላይ ሰፊ ሽፋን ያለው የደን ውድመት እግዚአብሔር ቃል በደንብ በግልጽ ተናግሯል። ዮሐንስ ራእይ ላይ የዓለም 1/3 ወይም ደግሞ ሲሶ ደን እንደሚወድም በግልጽ አሁንም እኮ ወድሟል። እሱን እኮ አሁንም እኮ ወድሟል። ምን አሁን አለ እንዴ? አሁን እኮ የለም።
እንደ ኢትዮጵያ እንኳን እኮ ችግኝ መትከል ከመጀመሩ በፊት 2 ምናምን ነበር እኮ የነን ሽፋቱ ነው። አሁን ወደ 19 ነው፣ ወደ 20% እየተጠጋ ነው የመጣው በመትከል ምክንያት ብቻ። ስለዚህ ይሄ እኮ ሊሆን ነው ፍርድ ሲመጣ የሰው አሁን ምንድነው መሰለን ትልቅ ምክንያት የሚያደርጉት ፖለቲከኞቹ ወይም ደግሞ እነዚህ ተመራማሪ ነን የሚሉት የህዝብ መብዛት ነው የሚሉት። የህዝብ መብዛትና የኢንዱስትሪው ነው አይደለም። እግዚአብሔር ብዙ ተባዙ ያለው እግዚአብሔር ነው፣ ሰው አይደለም። እግዚአብሔር ሪሶርስ ስለሌለው ነገር ሰውን ወደ ምድር እንዲመጣ ያደረገው ልክ ነው። በመናት ማህፀን ሰውን የሚሰራ እግዚአብሔር ነው። ገብቷል። ነገር ግን ምድርን ብትከባከባትና የእግዚአብሔርን ቃል ብታከብር እንደ እግዚአብሔር ቃል ብትኖር ምድር 10 ቢሊዮን አይደለም 100 ቢሊዮን ህዝብ መሸከም ትችላለች። ታበላለች። ምንም ችግር አልነበረም። ነገር ግን የሰው ልጅ ክፋት ከአናቱ በላይ ነው የወጣው። እንደ ምሳሌነት ካነሳ ነው እስራኤላውያን በአንድ ወቅት ነገስት ላይ ይመስለኛል ረሃብ ገባ። በጣም ክፉኛ ረሃብ፣ እናት ልጇን እስክትበላ እስኪቧጨቁ ድረስ የርግብ ቁስ ዘገናኝ። እንግዲህ የተመረጠ ህዝብ ተብሎ እግዚአብሔር ዘንድ እንዳ ለምንድነው ያ ነገር የደረሰበት ከተባለ አመጽና ኃጢአት ነው። ከእግዚአብሔር ላይ ፊታቸውን በመመለስ በትልቁ ነገር ምን መሰለህ፣ ሰው ከፈጣሪ ጋር እንዴት ትጣላለህ? ተፈጥሮን ከፈጠረው ጋር እንዴት ትጣላለህ? አንተን ከፈጠረ ጋር እንዴት ትጣላለህ? ገብቷል። ሰይጣን ደግሞ ትልቅ የምን ምሳሌ መሰለህ? የመከራና የችግር ምሳሌ ነው። ብትራብ ብታልቅ ሰው ሁሉ ወደ ሲኦል እንዲሄድለት ይፈልጋል። ምንም ጥያቄ የለውም። ስለዚህ ፍርድ በሰው ላይ እንዲሆን ይፈልጋል። ስለዚህ የሰው ልጅ የመጀመሪያም በኤዶም ገነት በእግዚአብሔር ላይ ያሳመፀው ሰይጣን ነው። አሁንም የሰው ልጅ በእግዚአብሔር ላይ ያሳመፀ ያለው ማን ነው? ሰይጣን ነው። ስለዚህ ሰዎች ምን መሰለህ አስተውለው ወደ ፈጣሪያቸው መመለስ ነው ያለባቸው። እንደው እዚህ ጋር እግዚአብሔር ክንዱን ያሳየ አይመስልም? ምክንያቱም ያው የተመለሱ ይመስለኛልና ነገ በዚህ ሰዓት ይሄን ያሰቅል እግዚአብሔር እንግዲህ በዚህም በተፈጥሮም ስለሚናገር የሰው ልጅ ግን እዚህ ጋር ማስተዋል እንዳለበትም ያው መልእክት ለማስተላለፍ ያህል። ምንድነው መሰለህ እኛ ስንመለስ እግዚአብሔር ይመለሳል፣ ፊቱን ይመልሳል። ፊቴን ብትፈልጉ ብትሹኝም አይደለም ይላል ዘንበለላል ይላልና እግዚአብሔር ፊቱን ስንፈልግ ነገሮች ሁሉ የሚቀየር አምላክ ነው። ይህ ለምሳሌ በሩቅ ሆነ የምትመለከተው ነገር ነገ እኔ ጋር አይደርስም አይባልም። በሩቅ ስትመለከተው በሩቅ ያለው ማስጠንቀቂያ ነው ላንተ። እውነት ነው፣ ደውል ነው ላንተ። ትክክል። ስለዚህ እዛ ጋር አይ እነሱ እኮ እንትን ስለሆኑ ነው ብለህ አይደለም። አንተ ራስህ መርምረህ ፊትህን ወደ እግዚአብሔር መልሰህ እግዚአብሔርን ፈልገህ ከእግዚአብሔር ጋር ህብረት አድርገህ እርቅ አድርገህ ስምምነት አድርገህ ምድርህ እንድትፈወስ ያደርጋል። የምድርን አየር የሚፈውስ እግዚአብሔር ነው። ምድርንም የሚፈውስ እግዚአብሔር ነው። ከምድር ስብ ትበላለህ። ስለዚህ አሁን ምንድነው ይሄንን ጉዳይ ነው ማየት ያለባቸው። እንግዲህ ለዛሬ ያለኝ መረጃ ይሄንን ይመስላል። እንግዲህ ብዙ ያው በመጨረሻ ዘመን እንደዚህ አይነት ነገሮች እንደሚከሰቱ ልናውቅ ያስፈልጋል። ነገር ግን እንደነዚህ አይነት ነገሮችን ማለፍና ተዘሎ መቀመጥ የሚቻለው በመጸለይ ከእግዚአብሔር ጋር ህብረት በማድረግና እግዚአብሔርን ፊት በመፈለግ እንደሆነ ልናውቅ ያስፈልጋል። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር መቼም እግዚአብሔር የሚናገርባቸው መንገዶች ብዙ ስለሆነ እኛ አስተውለን ከክፉ መንገዳችን ከአመጻችን ከበደላችን ተመልሰን እግዚአብሔር ደግሞ ያዘጋጀልንን ደግሞ በረከት መቃመስ የምንችለው የራሳችንን በየኔ በግል ያምናለሁ። ስለዚህ ይሄ ትልቅ መልእክት ያዘለ መረጃ ስለሆነ አድማጮቻችን ያተርፋሉ ብዬ ተስፋ አደርጋለሁ። እንግዲህ እኛ መረጃውን አድርሰናል። ውድ አድማጮቻችን ለዛሬ ለዕለተ ዓርብ የቀን መረጃችን ይህን የመሰለ ነው። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።